ሰዎችዬ ሰላም ሰላም፣ እንደምናችሁ? ደህና ናችሁ ወይ? ሁሉ አማን፣ ሁሉ ተማም። የእግዚአብሔር ሰላም የእግዚአብሔር ጸጋ ከእናንተ ጋር አብሮ ይብዛ። አብሮነቱ ከእናንተ አይለይ። ሰዎችዬ ትላንት ሃፒ ኒው ይር አልኩኝ። ሃፒ ኒው ይር አልኩኝ። ለምን መሰላችሁ? ከስራ ደክሜ ነው የመጣሁት። ታውቃላችሁ ነርሲንግ ሆም የሚሰሩ ሰዎች ብዙ ጊዜ ስኬጁል እነሱ ናቸው የሚመርጡት፣ እናንተ አትመርጡም። እና ያው ሆሊዴ ምናምን የሚባል ነገር የለም። ታውቃላችሁ ነርሲንግ ሆም ሆስፒታል የሚሰራ ሰውና ያው ሆሊዴውን እነሱ ይከፍሉታል ኤክስትራ። ስለዚህ ቋሚ ሰራተኛ ከሆናችሁ ያለ አንድ ኬዝ መቅረት የለባችሁም። ገባችሁ? ያው ታውቃላችሁ ሩሉን። ውጭ ሀገር ያላችሁ ሰዎች ለእናንተ ይህንን ማብራራት አይጠበቅብኝም። ስለዚህ ድካምም ስላለ ቤት መጥቼ በዛ ላይ ደግሞ ልጆ ያው ቤት ውስጥ እኔ ደግሞ ሂት በጣም አልወድም። ሂቱ ሃይ ሌብል ነው የተከፈተው፣ ሃይ ሌብል። እኔ ቀንሳለሁ፣ እነሱ ይከፍታሉ እነሱ። ስለዚህ በዛ ላይ እንዴት ነው ሻሽ የመሰለችውን ነገር ነው ለብሼ የመጣሁት እና ጀስት እንዲሁ ከምቀመጥ ብዬ ቪዲዮ ሰራሁ እና ብዙ ግጸጻዎች ደርሶኛል። አክሰፕት አድርጌያለሁ። አይ አም አክሰፕትድ ቴንክ ዩ። እና ያው ሚስቴክ ነው። ስለዚህ አም ሶ ሶሪ። ስለዚህ ድካምም ስላለ ሃፒ ኒው ይር አልኩ። ኒው ይር ማለት ዊንስዴ ናይት ወደ ተርስዴ ነው የሚገባው። ተርስዴ ነው ኒው ይር፣ ዊንስዴ ናይት አጥቢያ ነው የሚገባው። ስለዚህ ሚስቴክ ኢዝ ጉድ። ቪዲዮውን ግን ካየሁ በኋላ ላጠፋው ፈልጌ ነበረበት፣ ተውኩት። ግን ብዙ ግጸጻዎች መጡብኝ። አክሰፕት አድርጌያለሁ። በተረፈ ሰዎች ደህና ናቸው ወይ? እንደምናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ አማን። እና ኢየሱስ ክርስቶስ ያድናል። የእግዚአብሔር ልጅ ኢየሱስ ክርስቶስ አዳኝ ነው። ስለዚህ ሰዎችዬ እኔ በጌታ ደስ ብሎኛል። በጌታ እኔን ደስ ብሎኛል። የውስጥ እርካታ፣ የውስጥ ሰላም፣ የውስጥ ደስታ አግኝቻለሁ። በተለይ በዚች ሞርዘን ከኖቨምበር 18 አንስቶ በዚህ መካከል 1 ወር ይሆነኛል። እሱም ብዬ በቃ እንዲሁ በቃ ሁሉ ነገሬን አሳልፌ ለሱ ከሰጠው ጊዜ ጀምሮ እውነት የማይደበቅ ሀቅ ነው። እውነት እላችኋለሁ በጣም የውስጥ እርካታ፣ የውስጥ ደስታ አግኝቻለሁ። እውነት በቃ ሁሉን ነገር እርግፍ አድርጌ የተውኩት ከኖቨምበር 18 ነው። እስቲ ሁሉን ነገር እግዚአብሔርን እስቲ ሁሉን ነገር ከራሳችሁ ላይ ውልቅ አድርጋችሁ በቃ አንተ መርጫለሁ በሉት። መድኃኒዓለም በቃ ምርጫዬ አንድና አንድ ምርጫዬ አንድና አንድ አንተው ነህ በሉና እስቲ መድኃኒዓለምን እስቲ እሱን ተከተሉ። ለውጡን ታያላችሁ። እግዚአብሔር ለውጡን ትመለከታላችሁ። እውነት ሁሉን ነገር በቃ ምንም የዓለም ነገር አንዲች ነገር የሚያጓጓኝ ነገር የለም በሉ። በቃ በልባችሁ ያንን ሰው አበበ፣ ከበደ፣ አልማዝ ብላችሁ ጠርታችሁ ይቅርታ ባትጠይቁም እነሱ እናንተ ተበዳይ ሆናችሁ ግን ለነሱ እናንተ በውስጣችሁ ቤታችሁ ሆናችሁ ስትጸልዩ ይቅር በሏቸው። እግዚአብሔር በረከታችሁ ይለቀቅላችኋል። ሰላም ታገኛላችሁ፣ እረፍት ታገኛላችሁ፣ ቆንጆ እንቅልፍ ትተኛላችሁ። እኔ እንደዛ ነው ያደረኩት። አይ ስዌር ቱ ዘ ሎርድ። እኔ ቤቴ በቃ እከሌ በቃ ቶታሊ እነሱ እኔም ቢበድሉኝም እኔ ግን አባቴ ይቅር ብያቸዋለሁ ብዬ አልኩኝ። ከዛን ጊዜ ጀምሮ በረከቴ ተለቀቀልኝ። ሰላሜን አገኘው፣ ደስታዬን አገኘው፣ እረፍት አገኘው፣ የውስጥ እርካታ አገኘው እግዚአብሔር። እና ሰዎችዬ እኔ የቀመስኩትን ደስታ እውነት እናንተም ቅመሱልኝ በእናታችሁ። እስቲ እዩት፣ ቴስት አድርጉት። ቴስት አድርጋችሁ ደግሞ የምትፋቱት ነገር አይደለም። እግዚአብሔር ደግሞ አልፈልግም ብላችሁ ብትሄዱ እሱ እናንተን አይተዋችሁም። ማለት ያው
በደግነቱ በፍቅሩ እናንተን ይከተላችኋልና ሰዎችዬ እኔ እግዚአብሔር ምስክሬ ነው፣ በጣም ውስጤ በደስታ ረስርሷል። ክብር ይሁን ክብር ለጌታ ክብር ለኢየሱስ ክብር በሰማይ በምድር ክብር ይሁን ክብር አሜን ለጌታ ክብር ለኢየሱስ ክብር በሰማይ በምድር ሃሌሉያ። እኔ እውነት እስቲ በአንድ ወር ውስጥ ኮምፕሊትሊ ተቀየርኩኝ። ውስጤ በደስታ ርስርስርስ ሰላም አገኘው፣ እረፍት አገኘው። እግዚአብሔርን ቆንጆ እንቅልፍ መተኛት ጀመርኩ። በቃ እኔ ነጋ ጠባ ማልመው ስለሱ ነው። ይህ የዓለማዊ ነገር አሸንባሽር ኤኬሊት ምን አለች? ለሷ በቂ መልስ መልሳለሁ። ኤኬሌ ምን አለ? ያንን እርግፍ አርጌ እንዴት ነው እናቶች አገር ቤት ቀሚሳቸውን በጭንቅላታቸው እንደሙልጭ አርጎ እንደሚያወጡ እንደዛው ልቄ ጥያለሁ። እና ስለዚህ ሰዎችዬ እግዚአብሔር አዳኝ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ አዳኝ ነው። ገባችሁ? ስለዚህ እኔ ቀመስኩትን ደስታ ቀመሱ ሰዎችዬ። እረፍት አለ፣ ሰላም አለ። እና ያ ስለዚህ ሰዎችዬ ኢቭን ስራ ፓርት ታይም እንኳን ብትሰሩ ያንን ጌታ ይባርክላቸዋል። በሀቅ መንገድ ላባችሁን ጠብ አድርጋችሁ የምትሰሩ ከሆነ በዛ ላይ ረድኤቱን በረከቱን ይጨመርላቸዋል። በሀቅ መንገድ ስሩ፣ አታምታቱን። እንኳን እኔ ከአንድም ሁለት ስራ ፓርት ታይም 10 አወር ፕላስ 6 አወር 16 ሰዓት ነው የምሰራው። ግን ለእኔ 16 ሰዓት በጣም አድካሚ ነው፣ በጣም ጎጂ ነው። ግን አቅም፣ ጉልበት፣ ኃይል የሆነኝ ማን ነው? እሱ ነው። ስለዚህ በቃ ያንን ሰርቼ ደክሜ ሰው ነኝ። ትንሽ ይኖዋት ትንሽ ፊሊንግ ቢኖረኝም እጠነክራለሁ። በቃ ጉልበቴን ያበረታልኛል፣ ያጠነክርልኛል። እና አሁን ማን ይሙት ሰው እያመመው ከአንድም 16 ሰዓት የሚሰራ ሰው ፈልጋችሁ አታገኙ። እኔ ግን እያመመኝ 16 ሰዓት እሰራለሁ። ግን ቤት ስመጣ ሻወር ሶስት ምን አይነት እንቅልፍ በሽታ የሚያመኝ ነገር ሌሊቱን ተኝቼ ጠዋት ስነሳ ሄዷል። በቃ 6 ሰዓት እንኳን ብተኛ ብዙ ሰዓት 8 አወር እንደተኛው ነው። በቃ ሙልጭ ብሎ ከላይ ላይ በቃ ተንከባሎ ይወድቃል በሽታው። እና ይህንን ያደረገው ማነው? እግዚአብሔር ነው። እና በፊት አሰሱን ገሰሱን ነበር ማስበው። በቃ ስለሰው ምናምን ስለሰው ይጨንቀኛል። ገባችሁ? who cares? እነሱም ያለ ማወቅ ነው። እግዚአብሔር ይርዳቸው። አሁን በፊት ማይንዴን ጋርቤጅ ነው የምመገበው፣ አሸንባሽር ነው፣ ትራሽ ነው የምመገበው። ትራሽ ሚኒንግ ጋርቤጅ ሚኒንግ በቃ እከሊት ምን አለች፣ እከሌ ምን አለ፣ እንደዚህ ምን አለ እከሌ፣ ለሷ በቂ መልስ፣ ለሱ በቂ መልስ። ያ ማለት ጋርቤጅ ነው ማይንድ መመገብ ማለት ነው። እና አሁን ያን ትራሽ ጋርቤጅ ማይንዴን መመገብ ትችዋለሁ። ማይንዴን መመገበው ምንድነው? ስለ ኢየሱስ፣ በቃ ስለሱ ማዳንነቱን፣ ስለሱ ቸርነቱን፣ እናትና አባት የማይችሉትን ነገር ጸባያችን ችሎ ብንሄድም እንኳን በጸባይ መልሶ የሚራራልን አባት፣ ከእናት ከአባት የሚበልጥ አምላክ አለና አሁን ቸርነቱን ነው ማስበው። በቃ ተኝቼ ነጋ ጠባ ዘም ብዬ ሳሰላስለው እግዚአብሔር እንዴት ድንቅ ነው፣ እንዴት ድንቅ ነው፣ እንዴት ድንቅ ነው። ገባችሁ? ነጋ ጠባ ስለሱ ማዳን ነው ማስበውና ስለዚህ ሰዎችዬ ይሄ እንደ ድሮ አሰሱን ገሰሱ ምናምን እኔ ልሉ ይፈልገው ነው ሳምቲንግ የሴጣን ውጊያ ነው። እነሱ እናንተ ሊሏችሁ ባይሏችሁ እናንተ ሊሉኝ ነው ብላችሁ የምትሉት እንደዛ መጥፎ ነገር የሚያሳስበው ሴጣን ነውና ስለዚህ ሰዎችዬ ሀንቾ የቀመሰችውን ደስታ ቅመሱ። ፕሊዝ ሳብስክራይብ ላይክ አድርጉ እና አይ ላቭ ዩ ሶ ማች። እንገናኛለን ነገ እና ወዳቸዋለሁ። ኢየሱስ ያድናል። የእግዚአብሔር ልጅ ኢየሱስ ያድናል። ያ ኢየሱስ አዳኝ ነው። የኛ አምላክ ያድናል፣ ይታደጋል፣ ከሞት